ዳኛው ምርመራውን አልሰራም፣ አልደረሰለትም፣ አልጨረሰም፣ ዳኛው ዛሬ አልገባም፣ መዝገቤ ውስጥ እኔ ያያያዝኩት ሰነድ ተገንጥሎ ተወሰደብኝ፣ ያያያዝኩት ማስረጃ ተሰረቀብኝ፣ መዝገቤ ሙሉ እስከ ነፍሱ ጠፋ። የዳኞች በቀጠሮ መቅረት፣ የፍርድ አለመሰየምና ሌሎችም በፍርድ ቤት አካባቢ ደንበኞች የሚንገላቱበት የአሰራር ክፍተቶች ሆነው ቆይተዋል። እዚያ መጣሹ የቴክኖሎጂ ውጤት ለዚህ መፍትሄ ይዞ መጥቷል። ዘመኑን የዋጀ የፍርድ አገልግሎት ለመስጠት የፌዴራል ጠቅላይ ፍርድ ቤት በአርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት የበለጸገ ስማርት ኮርት ሲስተምን ወይም ዘመናዊ የዳኝነት አገልግሎትን ይፋ ማድረጉ ይታወሳል። ይህ የስማርት ኮርት ሲስተም የፍርድ ቤቶችን አገልግሎት ፈላጊዎች እርካታን በማሳደግ ተደራሽነትን በማስፋት ግልጽ፣ ቀልጣፋና ጥራት ያለው አገልግሎት እንዲያገኙ ለማስቻል የሚያግዝ ስርዓት ሊሆን እንደሚችል ከኤንቢሲ ጋር ቆይታ ያደረጉት የህግ ባለሙያ ሁሴን መሐመድ ነግረውናል። ሰዎች ክስ ሊመሰርቱ ፍርድ ቤት መምጣት አይጠበቅባቸው። እዛው ባሉበት ሆነው ክሳቸውን አዘጋጅተው አስፈላጊ ነው የሚሉትን ዶክመንትና በስነ ስርዓቱ ላይ ሊያሟሉ የሚገባቸውን ሰነዶች በሙሉ አዘጋጅተው ባሉበት ቦታ ፍርድ ቤቱ ባዘጋጀው ኦንላይን ፖርታል ላይ በመጫን ክስ መመስረት ይችላሉ። የተከሰሰ ሰውና መጥሪያ የደረሰው ሰው ደግሞ እንደዚሁ እዛው ቤቱ ሆኖ አንብቦ መልሱን አዘጋጅቶ በህጉ የሚደገፈውን ስርዓት አሟልቶ ምላሹን ኦንላይን አፕሎድ የሚያደርግበት። በፍርድ ውሳኔ አሰጣጥ ሂደት በተለያዩ ምክንያቶች የሚፈጠሩ የጊዜ መራዘሞችን እንደሚቀርፍ የሚታመንበት ይህ ስርዓት ተገልጋዮች ባሉበት ሆነው መዝገብ እንዲከፍቱ እድል የሚፈጥርና ምስክሮችን በማቅረብ በፍርድ ሂደት የሚጠየቁ ጥያቄዎችን መመለስ የሚችሉበት መላንም ያቀፈ ጭምር ነው። ምስክሮቻቸው ዋና ጥያቄ፣ መስቀለኛ ጥያቄ፣ ድጋሚ ጥያቄ፣ ማጣሪያ ጥያቄ የሚባሉትን በፍርድ ቤት ቆመው የሚጠየቁትን ጥያቄዎች በሙሉ ባሉበት ሆነው ማንነታቸውን አረጋግጠው ቨርቹዋል ሂሪ መደረግ ይችላል። የተፋጠነ ፍትህ ከመስጠት አንጻር ሰዎች ሲቀጠሩ አልችልም ሩቅ ነኝ ይልሻል፣ ተጨማሪ ጊዜ የሚጠይቁበትን እድል ያስቀራል። ስማርት ኮርት ሲስተም የክስ መዝገቦች አያያዝን ማሻሻል፣ ደንበኞች የከፈቱትን መዝገብ መከታተል እንዲችሉ እንዲሁም ያስገቧቸው መረጃዎች ደህንነታቸው እንዲጠበቁ የሚያስችል ስርዓት ነው። መዝገቤ ውስጥ እኔ ያያያዝኩት ሰነድ ተገንጥሎ ተወሰደብኝ፣ ያያያዝኩት ማስረጃ ተሰረቀብኝ፣ መዝገቤ ሙሉ እስከ ነፍሱ ጠፋ፣ ተሰወረብኝ፣ እኔ ያላያያዝኩት ሰነድ የእኔ ክርክር ውስጥ ገባ፣ እኔ እንድረታ የሚለውን ቅሬታና አቤቱታና ስጋት ጭምር የሚያስወግደው ምንድነው? ብሎክቼን ፎር ሪከርድስ ነው። ይህ ማለት ይሄንን ፖርታል እንዲያስተዳድር በፍርድ ቤቱ ከተፈቀደለት ሰው ውጪ እና ከባለ ጉዳዩ ውጪ የኔን የፍርድ ቤት ሰነድ ማንም ሊነካብኝ አይችልም። ስርዓቱ በጊዜና በርቀት ያልተገደበ የፍርድ ቤት አገልግሎት መስጠት ከማስቻሉም በላይ የተያዙ ቀጠሮች ሲቀየሩ እንዲሁም ፍርድ ቤቱ ለፍርድ ችሎታ የማይሰየም ከሆነና ውሳኔ የማይሰጥ ከሆነ ተገልጋዮች ባሉበት ሆነው መልእክት እንዲደርሳቸው የሚያደርግ የቴክኖሎጂ አሰራር ስርዓት ነው። ደንበኞች ጉዳያቸውን ሊከታተሉ በተቀጠሩበት ቀነቀጠሮ ሲቀርቡ ዳኛው ምርመራውን አልሰራም፣ አልደረሰለትም፣ አልጨረሰም። ይህንን ለማስቀረት ግን አስቀድሞ በእጅ ስልካችን ላይ ኤስኤምኤስ ይልካል ሲስተሙ ራሱ። በዚህ ቀን የነበረው ቀጠሮ በእንደዚህ አይነት ምክንያት ስለማይስተናገድ ቀጠሮ ለዚህ ቀን ተቀይሯል ብሎ አድቫንስ ያሳውቀናል። ይህ ዘርፈ ብዙ ጠቀሜታ ያለውን የስማርት ኮርት አገልግሎት በኢትዮጵያ በሚፈለገው ልክ ተግባራዊ እንዲደረግ ለማስቻል ኢትዮ ቴሌኮምና ፍርድ ቤቶች ጉልህ ሚና ይጠበቅባቸዋል። ይሄንን አሁን ያሉት አመራሮች ትኩረት ሰጥተው ከኢትዮ ቴሌኮም ጋርና ከሌሎች አጋር ድርጅቶች ጋር በመተባበር ዜጎች የተፋጠነ ፍትህና ኢዝሊ አክሰስድ የሆነ የፍትህ ስርዓት ኢትዮጵያ ውስጥ መገንባት አለበት። በዘርፉ ያሉ ችግሮች ተቀርፈው ፍርድ ቤቶች በቴክኖሎጂ የታገዘ የዳኝነት ስርዓት ቢዘረጉ ሀገሪቱ የያዘቻቸውን የዲጂታል ጉዞ በማገዝ ረገድ ድርሻው ጉልህ መሆኑ እሙን ነው።